ይሄኮ ካዶራይ ሰርፕራይዝ እኮ ምንም እኮ አይተናነስ አዶራይ ይሄ ነው ሰርፕራይዙ በለኝ አረ ተቃጠልኩኝ ወገር አረ እኔ ነደድኩኝ ጀማ ወዴት ሄጄ እኔ ዋው ወይ ቢዮታልኝ ወብዬ ማለት ምን አይነት አበሳ ነው በእናታችሁ እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ ሸቃባ ራሱ እኮ አይገልጸውም ኡናይ ኤምሪ ቆይ ምን አደረግነው እኛ አባረር ነው እንጂ አንፈልግም በቃ እኛ ነው ተመጥንም ላሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን ዞር በልልናል ነው አንተ በጣም ብዙ እንቅፋት የሆነ ሰው አይተ ሊሆን ይችላል አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም ምን አይነት ደካማ ቡድን ያሳየነው ዛሬ ምን አይነት ማን ዴቪድ ራያ ዛሬ ቆንጆ ሎጭ ይበልቷል በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል ለማንኛውም ግን ተሰጥቶናል መቀበል አለብን አሚን ብለን ነው መቀበል ያለብን ማን ተሰጠን ገባልን ምን አይነት አበሳ ነው በእናታችሁ እኔ ራሴ ምን ላደርግ መጣሁ በዛው እንደጠፋው በቀርስ ምን አይነት ነገር ቢስሚላህ Bismillah. ተቃጠልኩ ምንድነው ይሄ ቡድን ከኛ የሚፈልገው ምንድነው ከኛ የሚፈልገው ምንድነው አርቴታ ምንድነው የሰራው አርቴታ ተቃጠልኩ እኔ ኧረ ቢስሚላህ ዘንድሮም እንደዚህ ነው ዘንድሮም እንዲሁ ነው ነግሬህ ነበረ የቀን ጨዋታ ለምን እንደምወደው ነግሬህ ነበረ ካስቶን ቪላ መንጋጋ ወያላ አይነጥቅም ስጋ ይገባል አስቶን ቪላ ይገባል አቻ በጭራሽ አይገባችሁም ነበር በጭራሽ ማለት ነው የኔ ሰላም አስከባሪ አንቺ ወያላ ተዝረክርከሽ ነበር ሰጠት ተደረግሽ ነው ማለት ይችላል አስቶን ቪላ እየገባ ዳብሊው አስቶን ቪላ ስላለ ኮሚኒቲ ላይ እየገባ ይቻላል ሰላም አስከባሪው ቪላ ዘንድሮም ከሰላም ጎን ቆሟል ለሀገራችን ሰላም ሲል አርሰናልን አዋርዶታል ባለቀ ሰዓት በቃ አርሰናል ተረጋጉ እኔ ካሁን በኋላ ብሸነፍ ራሱ የናንተ መሸነፍ በቂ ነው ግን እንደማልሸነፍ አውቄው ነው እንደዚህ ምዝተው ግን እግዚአብሔርን ይችላሉ ቪላ በቃ ወንድ ቲም አጥሬ በከንቱ አልከሰርም ገባልሽ እንዴ አስቶን ቪላ ከበሩልኝ እንዴ የናንተ ውለታ በዛብን እንዴ ከበሩልኝ ውለታችሁን እንመልሳለን በፈለጋችሁት የሆነ ተጫዋች ውሰዱ እስኪ ለክብራችሁ ለውለታችሁ ውሰዱ የሆነ ተጫዋች ኮናቴ ልስጣችሁ ውሰዱ ይችላል አስቶን ቪላ አርሰናል ወያላው የአስቶን ቪላ ሚስት ነው አርሰናል የአስቶን ቪላ ሚስት ነው በየአመቱ ያመጣ ነጥብ የሚያስጥለው ጀግና የሆነ ቲም ነው አስቶን ቪላ ይችላል አስቶን ቪላ ይችላል እንዲሁም ይሄ ዋንጫ ለአስቶን ቪላ ነው የሚገባው ትላለህ አባቴ እኛ የቋጠርነው እኛ ነን የምንፈተው ጠባትልም ነው ማለት ጠባትልም ነገርኩህ እኮ እንቅልፌን ትቼ ቁጭ ብዬ ቋጥራለሁ ብዬ ነበርኩ ገባልሽ አሁን ምድረ ወያላ 3 ነጥብ ጥለሻል የዋንጫው ቡድን ልክ 2023-24 ቀድሜ ቪዲዮ እንደሰራሁበት ማለት 2023-24 ነጥብ እንዳስጣለ አስቶን ቪላ በስርዓት በልጦ ልክ እንደ ትልቅ ቡድን ተከብሮ ተጭሮ የሚገርም 3 ነጥብ አሳካ ሁለተኛ ላይ ተቀምጧል ስለ አስቶን ቪላ አይደለም ወሩ ስነግርህ ነበር አንተ የሚያሸንፍ ያለው ላይ መስልማ እኔ ዊን ብየዋለሁ ቲኬት ቴሌግራም ላይ ገብታችሁ ማየት ትችላላችሁ አስቶን ቪላ የሚችል ቡድን ነው ላንተ የሚያንስ ቡድን አይደለም ኤምሬ አርቴታን ይበልጧል ማባረር አልነበረብህም ዋንጫ ይሰጥ ነበር እስካሁን ማለት ነው
አሁን ማንቸስተር ሲቲ የሚያሸንፍ ከሆነ በ3 ከዛ ውጭም ራሱ እንዴት እንደተጠጋይ ራሱ አስቶን ቪላ አንተ ዋንጫ ቡድን አይደለም እመን። ለሰው ልጆች ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ። እኔ በየአመቱ በአስቶን ቪላ በየአመቱ 3 አመት ተከታታይ እንዴት ጭንቅላታቸውን አይሰማቸውም እንዴ? መግደል ነበረ መግደል። በቃ ሲገቡ ሜዳው ጭፍጭፍ ማተሸነፍን ጭራሽ። አረ በስመ አብ። ኧረ እኔ ምን ላድርግ? ሰከንድ ሃፍ እኮ አሪፍ ተጫውተናል። ዲፌንሳችን እንዴት ነው የሚያስፈራው? እንዴት ነው የሚጋለጠው? እንደዚህ ክፍት። ኧረ በስመ አብ። ዲፌንስ እንደዚህ ይከፈታል እንዴ? እንደዚህ ይከፈታል ወይ? እኔ ሌላ ነገር ማይ ነው የመሰለኝ እኮ። ኧረ በስመ አብ ይላል። ግባ አለ ተበናት እግዚአብሔርን ግባ እናውጣው። እስኪ አሁን በቃ ወንድና ግባ እናውጣው። ይቻላል። እግዚአብሔርን አስቶን ቪላ በቃ ትችላለህ። እናቴ ትሙት አስቶን ቪላ ይችላል እኮ ስለ በምክንያት እኮ ነው። በቃ አስቶን ቪላ ሁለተኛ ክለብ ትችላለህ። ይቻላል። እናቴ ትሙት ሆነ ይቻላል። ጋይስ ይቻላል። በቃ እግዚአብሔርን ትችላላችሁ። እናቴ ትሙት ሆነ ይቻላል። ማን ወይኔ አረቢ ባንዳቸው ተበሳጭች ወጣ። ጭራሽ 2-1 ኡናይ ኤምሪ አንተ ሸሌ ቦይ ግማታም ቦይ። አረ በአላህ ከአመት እስከ አመት ቀጠቀጠን እኮ በአል ምንድነው ነው ከኡናይ ኤምሪ? እኔ ስላልቻልክ አይደል የተባረከው? እንዲህ የምትችል ከሆነ አርሰናልን አትሰራውም ነበር? አረ ቢስሚላህ። አረ ከአመት እስከ አመት ቀጠቀጠን እኮ። ዋንጫን አናስብ በአንተ ምክንያት አንተ ለጋርዲዮላ እያሳለፍክ ምሰጠን አንተ እድሜ ልክ። አረ ቢስሚላህ አንተ ግማታም የሆነ ሰውዬ በእናታችሁ። አረ ቢስሚላህ ወላሂ አንዳቸው እኮ ደብሮኝ ነው የወጡት። አንዳቸው ደብሮኝ ወጥቼ 2-1 እከካም ተቃጠልን። ወይኔ በአላህ ጭራሽ ሁለተኛ መጣ። በ3 ነጥብ ነው ልዩነታችን። ሲቲ ሻሸንፍ በ2 ነጥብ። አኡዙ ቢላህ በዚህ ስኳድ ካራቅን። አረ ሳሊባና ማጋሊስ አረ በአላህ አንድ እግራችሁንም ቢሆን ታሸጋችሁ ትጮቹ። አረ ተቃጠልን። አረ ቢስሚላህ ቀኑ ያስጠላል ነው የምልህ። በቃ ቀኑ ያስጠላል። ማን ትላንት በደንብ እንቅልፍ አልተኛውም። ብተኛ ሰው እያንቀላፋውኝ 1-0 እየተመራ ነው። ልንለጠፍ ነው ዛሬ። ያስፈራል። ግን የሆነ ነገር ሰከንድ ሃፍ ይፈጥራል። ምክንያቱም ቻምፒየንስ አር ሜድ ኦፍ ሰምቲንግ። ገባሽ አይደል? እስቲ ዲቤክ በእናትሽ ቪዲዮ ስሪ። አርሰናል ሊሸነፍ ነው ምናምን ብለሽ በእናትሽ በቃ ውለታው አይልኝ። በእናትሽ አጠገብ ብትሆኚ በግድ አሰራሽ ነበር። ቪዲዮ ስሪ። በቃ አርሰናል 1-0 እየተመራ ነው፣ ቋጠሯችን ተሳክቷል ምናምን ብለሽ ቪዲዮ ስሪልን። ባለውለታዬ ነሽ። ቲፎዞ ላይ መታችሁ ስትሪም ከኔ ጋር ማድረግ ትችላላችሁ። ሲያንቀለቅለኝ ይሄን ወያላ ጠርቼ አንድ ወያላ አለ እዚህ ቶርናመንት ላይ የሚጫወተው የነበረው ልጅ የማንቼ ደጋፊ ነውና በቃ ሊወይል መጥቶ እየተሳካለት ነው። ማን እየተሳካለት ነው? ኧረ ብቻዬን ባይሻለኝ ነበር። ልበሽቅ ነው ዛሬ። ማን እናሸንፋለን። ሰከንድ ሃፍ እንዴት እንደምናሸንፍ ልንገርህ። ሜሪኖ እናስወጣውና ጊክሬዝ እናስገባለን። ከዛ ላይ ተከላካይ ስለሌለን ሌላ ሁለተኛ ጎል እንዳይገባብን ግን ስጋ ዋና ስጋት ይሄ ነው። በቃ ስጋ አባት ነው።